እንዴት አደራችሁ? እንኳን አደረሳችሁ። ክብር ለኢየሱስ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። እግዚአብሔር በብዙ ምሕረት በብዙ ቸርነት ወደዚህ ዓመት ደግሞ እንድንሻገር ስለረዳን የጌታ ስም የተባረከ ይሁን። ጊዜ አልወስድም። ዛሬ ለጸልየንም በጊዜ እንድንለቃችሁም ደግሞም እንደ አንዳንዶቻችሁ የሀገር ልብስ ለብሼ ልመጣ ነበር፣ ግን የሰብለ ጥላሁን የገነት ጥላሁን የሶስና ጥላሁን አባት አቶ ጥላሁን ስላረፉ ከዚህ በኋላ እዚሁ የሽኝት ፕሮግራም ስለሚኖር ከነሱ ጋር አብረን እንሆናለን። ቀበሌ ነጋሻራያ ሰፈር ያላችሁ ጋሽ ጥላሁንን የምታውቁ ይመስለኛል። ወደ ጌታ ሄዷል። ዛሬ እንሸኛለን። ከዚህ የተነሳ ነው ማለቴ ነው። የጌታ ስም የተባረከ ይሁን። እግዚአብሔርን የምናመሰግንባቸው በጣም ብዙ ነገሮች አሉ። በምስጋና መዝሙሮች እግዚአብሔርን አመስግነናል። እግዚአብሔር በጣም ብዙ ቸርነትና በጎነት ስላደረገልን በዚህ በ2018 የመጀመሪያ እሁድ ላይ ቆመን እንደ ማሳሰቢያም እንዲሆነን ጌታ ካልመጣ በስተቀረ ዓመቱን ስለምናሳልፍ አገራዊ በሆኑ ጉዳዮች በተለይ በዚህ ዓመት ምርጫ አለ፣ አገራዊ ምክክር አለ። ስለዚህ ጸሎት ይጠይቃሉ ብዙ ነገሮች እና በእግዚአብሔር ፊት በአብዛኛው ሀሳባችንን መንፈሳችንንም እየሰበሰብን ሁል ጊዜ መጸለይ አስፈላጊ ነገር እንደሆነ አስባለሁኝ። በቀደም ዕለት ሮብ ዕለት ማለት ነው። እስቲ በአካል ግብፅን የምታውቁ ሰዎች በአካል እኔ ስለማላቅ ብዬ ነው የሄዳችሁ ሰዎች እዚያ አንድ ሰው ያለው ወደዚህ ግብፅ እሺ ለበዓል ሐሙስ፣ አርብ፣ ቅዳሜ ስለሚሆን አንድ መጽሐፍ ማንበብ አለብኝ ብዬ ላይብረሪ ገባሁ። እዛ መጽሐፍ መሸጫውና መጽሐፍ ስጭኝ አልኳት። አዲስ መጽሐፍ መጥቷል ብዬ በዚህ ሰሞን ጊዜ ስለሚኖር ቤትም ቁጭ ብዬ አነባለሁ ብዬ የሆነ መጽሐፍ ሰጠችኝ። ይሄ ነው አዲስ ያለው አለችኝ። ከዛ በጣም ውድ ነው አልኳትና ሳየው በጣም የተጠቀጠቀ መጽሐፍ ነው። ይዤ ወደ ቤቴ ሄድኩኝና ነፃነት ፍለጋ ይላል እና መጽሐፉን ትንሽ አነበብኩትና እያነበብኩ ሲሄድ አንዳንድ ሰዎች የሰጡት ኮሜንት አለ መጽሐፉ ላይ። መጀመሪያ እነሱን ሰዎች ለማየት ሞከርኩኝ እና ይሄ ሰው ኢትዮጵያዊ ሰው በስደት ምክንያት በሱዳን አድርጎ ግብፅ 8 ዓመት የኖረ ሰው እና ግብፅ ውስጥ 8 ዓመት ሲኖር 8ቱን ዓመት የኖረው በግብፅ አስፋልት ቤት ውስጥ ሳይሆን እስር ቤት ውስጥ ነው ያሳለፈው እና በጣም የሚናገራቸው ነገሮች በጣም ከባዶች፣ ለማመን የሚያስቸግሩ ነገሮች ናቸው እና እያነበብኩት የኢትዮጵያ ቤተ እምነት አስተማሪ የነበረች ሀገር ናት። ለ1961 ዓመት ለኢትዮጵያ ጳጳስ ስትሾም የኖረች ሀገር ናት ግብፅ። ታሪክ የምታውቁ ሰዎች ታውቃላችሁ። ይመጡ የነበሩት ሰዎች ራሳቸው የራሷን ጳጳስ ኢትዮጵያ የሾመችው
በ1951 ነው። በእኔ ዕድሜ እንደማለት ነው። 1 ዓመት ነው የሚቀድሙኝ። እኔ በ52 እንደተወለድኩ ወላጆቼ ነግረውኛል። እና ይሄ ሰው እዛ ሀገር ያሳለፈውን ነገር ሲያነሳ አባይ ለሱዳን ሕዝብ የደም ስር ነው፣ ለግብፅ ሕዝብ የህይወት ምንጭ ነው። አባይ የኢትዮጵያን ንብረት ዘርፎ ሌሎችን አገሮች በሀብት ያበለጸገ ወንዝ ነው። አባይ የግብፅ እስትንፋስ ነው ማለት አባይ ከሌለ ግብፅ የለችም ይላል። የዛሬ ያው ድጋፍ ሰልፍ እንደነበረው ሁላችሁም ታውቃላችሁ። ቁጭት የወለደው ነው አባይ ይባላል። ከዛ ይህን መጽሐፍ አንብቤ ስጨርስ ትላንትና በአካል ከግብፅ ሌላ ሰው ቤቴ መጣና ልጇን ጥየቃ የሄደች እናት ናት እና ጠየቅኳት። እንዴት ነበር አልኳት። ማመን ያቅታል አለች። በጣም የሚገርም ሀገር ነው አለች። ስለ ፍሩቱ አወራችን፣ ስለ ኑሯቸው አወራችን። እና ለማኝ የለም መጽሐፉ ላይ አንብቤ ያለው ልክ እንደዚህ የሚለምን ሰው የለም። ግን ያጨሳሉ። ጋያ የምንለውን እኛ በየመንገዱ ነው ያለው። ህፃናት መኪና ይነዳሉ። የሚነዱት መኪና ቱሪስት ስለሚበዛ እና ስለ ኑሯቸው ስታነሳ ዝም ብዬ አሰብኩኝ። በየመካከሉ ይሄ ሰው የሚላቸው ነገሮች ነበሩ። እነዚህ ለዛን ያህል ዘመን እዚህ ሀገር ላይ ይመጡ የነበሩ ሰዎች ለእያንዳንዱ ቀን ስራ ሰጥተው እንሄዱት። እኛ ስራ እንዳንሰራ የመላእክትን የባህታውያንን የጻድቃንን የሰማዕታትን ገድል ቀናት እያሉ በጣም ስራ ፈት ትውልድ ፈጥረዋል እዚህ ሀገር ላይ። እነሱ ሀገር ስራ መፍታት የሚባል ነገር የለም። ለምንድን ነው ይህንን ያነሳሁት? ምናልባት የሚታገሉን ነገሮች ከዚህ በኋላ በህይወታችን ቢበዙ እንደ አገር ማሰብ ያለብን ነገር፣ እንደ ቤተ ክርስቲያን ማሰብ ያለብን ነገር፣ እንደ ግላችን ማሰብ ያለብን ነገር አለ። ጳውሎስ ለጢሞቴዎስ ታስታውሱ እንደሆነ ምን ብሎታል? ከሁሉ በፊት ከየትኛውም ነገር በፊት ስለ መኳንንት፣ ስለ ነገስታት እንድትጸልይ አደራ ብሎታል። ለምን? ጸጥና ዝግ ብለን እንድንኖር እግዚአብሔር በዚህ ምድር ላይ እንድንኖር ዳርቻ መድቦልን እኛ ኢትዮጵያውያን ነን። ስለዚህ ብዙ ነገር እንዳንሰራ፣ ብዙ ነገር እንዳናደርግ፣ ዝም ብለን ፈዘን እንድንኖር፣ ደንዝዘን እንድንኖር፣ ሰነፎች እንድንሆን የሚያደርግ የመናፍስት አሰራር ሁሉ አለ። ይሄ ስላለ ነቅተን በምን ኃይል ነው ከዚህ በኋላ መቀጠል ያለብን የሚል ነገር ላነሳ ነው። የሆነ ፈዛዞች፣ ደንጋዞች እንዳንሆን፣ የነቃን እንድንሆን፣ መንፈሳችን የሾረ ሰዎች እንድንሆን፣ በሆነው ባልሆነው ነገር በወሬ በሆነ ነገር እንዳንያዝ፣ ግን መንፈሳችን የሚገሰግስ ሰዎች፣ መንፈሳችንን የምናዳምጥ ሰዎች እንድንሆን የእግዚአብሔር የመንግስቱንም ስራ አሁን ልክ እንደተነበበልን በማርቆስ 16 የተለያዩ ችግሮች በህይወታችን ቢመጡም
መከራን በመታገስ ጽድቅን በመከተል እምነታችንን ይዘን በመጽናት መቀጠል እንድንችል የሆነ አቅም ያስፈልገናል። ይሄንን አቅም ለማግኘት ደግሞ እኛ አቅም ሰጪው ጋራ ግንኙነት ያስፈልገናል። እጃችን የያዝነው ሞባይል በየትኛውም ዋጋ ብንገዛው ኃይል ካልሞላ ነው በስተቀር አይሰራም። ብር ስለያዘ የብሩን ዋጋ ብናውቀውም አቅም ከሌለው አይሰራም። አይታችሁ ከሆነ ምናልባት ከብዙ ዓመታት በፊት ቤተ ክርስቲያን ትንሽ ነበረች የነበረችው። በአንድም በሌላም መንገድ እግዚአብሔር አብዝቶናል። በዚች ምድር ላይ ስንበዛ ለሰይጣን በጣም ራስ ምታት እዚህ ምድር ላይ የኢትዮጵያ ጦር አይደለም። ለሰይጣን በጣም ትልቅ ራስ ምታት በክርስቶስ ያሉ የክርስቶስ ልጆች ናቸው። ቤተ ክርስቲያን ናት። ለሰይጣን የእግር እሳት ማን ነው ቢባል መንግስት እንዳይመስላችሁ። ልክ ነው፣ መንግስት መኖር አለበት አገር ለመጠበቅ። ግን ቤተ ክርስቲያን የምትጸልይ ቤተ ክርስቲያን፣ በእግዚአብሔር ፊት የምትወድቅ ቤተ ክርስቲያን አማኞች ካሉ ገና የሚሰሩ የሚደረጉ ብዙ ነገሮች አሉ። እነሱ እንዳይደረጉ ግን ትግሎች አሉ። በመጽሐፍ ቅዱሳችን ውስጥ በምሳሌነት ከሚጠቀሱ ታላላቅ ከተባሉ የእግዚአብሔር ሰዎች አንዱ ኢዮብ ነው። ሁላችን የምናውቀው ኢዮብ ፍጹምነቱን ይዞ ለመቆም ለእግዚአብሔር ታማኝ ሆኖ ለመቀጠል የነበረው ቁርጠኛ ውሳኔ በጣም ከባድ እንደነበረ መጽሐፉን ስናነብ እናገኛለን። ምንም አይነት ፈተና ወይም መከራም ቢሆን እግዚአብሔርን ፈጽሞ ዝም ብሎ የተከተለ ሰው፣ ለእግዚአብሔር ቃል ታማኝ የሆነ ወደ ኋላ ያላፈገፈገ ሰው የለም። እግዚአብሔር እጠብቀዋለሁ ያለ፣ እጸናለሁኝ ያለ፣ ሥጋዊ በጥርሴ ነክሼ ይዛለሁ ያለ፣ እግዚአብሔርንም እንኳን ተራግመሙት ሲባል ይሄንን የቀረበለትን ጥያቄ እምቢ ያለ የገዛ አካሉ የገዛ ሚስቱ ምን ይጠቅማል እግዚአብሔር? ምን ይሰራል እግዚአብሔር? ቤታችንን የበተነ ኑሯችንን የበተነ ስትል ኖ፣ እግዚአብሔር ሰጥቷል፣ እግዚአብሔር ነስቷል። የእግዚአብሔር ስም ለዘላለም የተባረከ ይሁን። አልሳደብም፣ አልራገምም። እኔ ለምንድን ነው የምላችሁ? አንዳንድ ጊዜ በሕይወታችን የሆኑ ጫናዎች ሲበዙ ጸሎቶቻችን ስለሚቀየሩ፣ ቋንቋዎቻችን ስለሚቀየሩ ማለት ነው። በሕይወታችን ፈተና፣ ሐዘን፣ የጨለማ ሁኔታ ሲደርስብን እንዴት ነው መቀጠል ያለብን? እና ምናልባት ይህንን እኔ ያነበብኩትን መጽሐፍ ብታነቡት ደስ ይለኛል። ሰው እንዲህ ሊሆን ይችላል ወይ ብዬ አሰብኩ። አንዱ ምንድነው፣ እዚህ ሀገር ረጋሚዎች አሉ፣ መተተኞች አሉ፣ ሟርተኞች፣ ደጋሚዎች አሉ። ለዚህ ነው ይሄንን ድግምት ይሄንን ሟርት የምታፈርስ የገሃነም ደጆች አይችሏትም የተባለችው ቤተ ክርስቲያን ናት። አንተ ነህ፣ አንቺ ነሽ፣ እርሶ ኖት። እኛ ልክ እንደ ክርስቶስ በጎ ወታደር ሆነ እንዳለ ይሄው የሆነ የሚሊተሪ መንፈስ ሊኖረን ይገባል። የነቃ መንፈስ። ሽባ የሚያረግ ነገር አለ። ስራችንን፣ ቤታችንን፣ ልጆቻችንን፣ ነገራችንን ሊያበለሻሽ የሚፈልግ ነገር አለ እና ይሄ ሰው እኔ እያነበብኩኝ ለራሴ የወሰድኩትኝ ሐሳብ ምንድን ነው? አንዱ ያልኩት ሰውየው በጌታ አይደለም፣ መጨረሻ ላይ ወደ ጌታ የመጣው ግን በሆነች ስህተት የረገሙት የሃይማኖት ሰዎች ናቸው።
እና ሲረገም እሱ ያልገባው እኔ መጽሐፉ ያነበብኩ ሲሄድ ያልገባው መሰበር የነበረበት ነገር ይሄ ነው እስክል ድረስ ማለት ነው። በኋላ መጨረሻ ላይ ነው ሰውየው ራሱ ሲባነን ያገኘሁት። ረጋሚ መንፈስ አለ። ቤት የሚረግም፣ ትዳር የሚረግም፣ አገር የሚረግም፣ ልጆች የሚረግም በጌታ በኢየሱስ ስም ከዚህ ምድር ላይ እግዚአብሔር ወገቡን ይውጋው። በጌታ በኢየሱስ ስም ኃይሉን ይስበረው። የትኛውም ነገራችን ላይ የተቀመጠ ክፋት ይደፋ። አመጽ በኢየሱስ ስም ይገልበጥ። በዚህ 2018 የወር መጀመሪያ ላይ እሁድ ላይ ቆመን በአየር ላይ ያሉ እርኩሳን መናፍስት በናዝሬቱ በጌታ በኢየሱስ ስም የረገፉ ይሆኑ። ከቤታችሁ ይርገፉ፣ ከልጆቻችሁ ላይ ይርገፉ፣ ከስራዎቻችሁ ላይ ይርገፉ። አመፀኞች በጌታ በኢየሱስ ስም ይበተኑ። ረቫስታሎቫ ሲያቫ በናዝሬቱ በጌታ በኢየሱስ ስም ጭጋግ የተገፈፈ ይሆን። ጉልበቱ ይሰበር፣ አቅሙ ይሰበር፣ ኃይሉ ይሰበር። ቤተ ክርስቲያንን የሚገዳደር ቅዱሳንን የሚገዳደር የጨለማ ኃይል በኢየሱስ ክርስቶስ ስም የተሰበረ ይሆን። በጤንነታችሁ ላይ የሚነሳ ይሰበር። የሚደግም የሚያሟርት የከፋ መንፈስ በኢየሱስ ክርስቶስ ስም ይገልበጥ። ሪጋስታሎቫ ሲያቫ በናዝሬቱ በጌታ በኢየሱስ ስም እንቅልፍ እንቅልፍ እንዲለን የሚያደርግ ድሪቶ የሚደርብ መንፈስ በጌታ በኢየሱስ ስም ይገፈፍ፣ ይነሳ፣ ይውደቅ፣ ይሰበር በጌታ በኢየሱስ ስም። ሬባዶስታሎቫ ሲያቫ ሌቫጋስታሎቫ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ እንደተባለ በጌታ በኢየሱስ ስም ከምድሪቱ ላይ ተበተኑ፣ ከተራሮቿ ላይ ተበተኑ፣ ከንብረቶቿ ላይ ተበተኑ፣ ከኢኮኖሚው ላይ ተበተኑ፣ ከፖለቲካው ላይ ተበተኑ፣ ከማህበራዊ ኑሮ ላይ ተበተኑ። ጥላቻን የምትዘሩ ተበተኑ። ነፍሰ ገዳይ መንፈስ በኢየሱስ ስም ተበተኑ። ሽባ የምታደርጉ በጌታ በኢየሱስ ስም ተበተኑ። ክፋትን የምትረጩ በኢየሱስ ስም ተበተኑ። እግዚአብሔር ይገስጻችሁ። እንዴት ነው ፈተና፣ ሐዘን፣ ጨለማ ሲደርስብን መቀጠል የምንችለው? የኢዮብ መጽሐፍን ምዕራፍ 26 ላይ እንደዚህ ያነባለሁ። 14 ቁጥር ነው ያለው። ላስቆማችሁና እንዲያንብቤ ቁጭ ትላላችሁ። ተስፋ እንቁረጥ፣ በእግዚአብሔር ደፋር እንሁን፣ እንጽናናም፣ እምነትም ይኑረን፣ ወደፊት እንገስግስ። እግዚአብሔር ከኛ ጋር አለ፣ ይረዳናል ጌታ። እዚች ሀገር ድሮ ጸሎት አልነበረም፣ አሁን ግን ጸሎት አለ። እግዚአብሔር ጸሎት አሁንም ያብዛላችሁ። በርቱ ልላችሁ ነው፣ ጠንክሩ ልላችሁ። የሚረዳ ጌታ አለ፣ የሚያበረታ ጌታ አለ። በቃ እኛ የምናሸንፈው ስንንበረከክ ነው። ምዕራፍ 26 እንደዚህ ይላል። በጌታችን በኢየሱስ ስም አነበዋለሁ። ኢዮብም መለሰ እንዲህ አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ ዳንከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ ዕውቀትንስ ምንኛ ገለጥክለት። ይህንንስ ቃል በማን እርዳታ ተናገርህ? የማንስ መንፈስ ካንተ ዘንድ ወጣ? ሙታን ሰዎች ከውኆች በታች በውኆቹም እስከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ናት፣ ለጥፋትም መጋረጃ የለውም። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታቿ አንዳች አልባ ያንጠለጥላል። ውኆችም በደመናዎች ውስጥ ያስራል፣ ደመናይቱም ከታች አልተቀደደችም። የዙፋኑም ፊት ይከድናል፣ ደመናውንም ይዘረጋበታል። ብርሃንን ጨለማ እስከሚለያዩበት ዳርቻ ድረስ በውኆች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሣጽ የተነሳ ይደነግጣሉ። በኃይሉ ባሕርን ጸጥ ያደርጋል፣ በማስተዋሉ ረዓብን ይመታል። በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪቱን እባብ ወጋች።
እነሆ ይህ የመንገድ ዳርቻ ብቻ ነው። ይህንን የሰማውን ነገር ምንኛ ጥቂት ነው። የኃይሉንስ ነጎድጓድ ያስተውል ዘንድ ማን ይችላል? እግዚአብሔር ኃይል አለው። እግዚአብሔር በኃይል ይሙላችሁ፣ በጉልበት ይምራችሁ፣ በብርታት ይሙላችሁ። በኢየሱስ ስም ቁጭ በሉ። ብዙ አልናገርም ብያችኋለሁ። እነዚህን ሐሳቦች በኃይል በምን ኃይል እንቀጥል? ጸሎት በምን ኃይል ይቀጥል? ሕይወት በምን ኃይል ይቀጥል? አገልግሎት በምን ኃይል ይቀጥል? ቅድም ብያችኋለሁ። የሚቀጥሉት ጊዜያቶች ውስጥ አገሪቱ ውስጥ በጣም ከባባድ ነገሮች አሉ፣ ጸሎት የሚያስፈልጋቸው ነገሮች። ስለዚህ የጸሎት ኃይል አለ። ለሀገር ጸሎት አለ፣ ለምክክሩ ጸሎት አለ፣ ለምርጫው ጸሎት አለ፣ ለቤተ ክርስቲያንም ጸሎት አለ። ስለዚህ ቤተ ክርስቲያን ከጸለየች ነው፣ ከጸለይን ነው ብዙ ምርኮ ምንሰበስበው፣ ከጸለይን ነው ማትረፍ የምንችለው። በዚህ ዓለም ያሉ ሰዎች ለመቀጠል ሲፈልጉ የበላይ ለመሆን ችግር ወይም ስጋት ሲኖርባቸው መዝለቅ እንደማይችሉ ሲገባቸው ምናልባት ፖለቲካን፣ ገንዘብን፣ ዕውቀትን፣ ቴክኖሎጂን፣ የጦር ኃይልን፣ የተለያዩ ነገሮች አሁን ቅድምም እንዳልኩት በክፉ መናፍስት ያለውን የሰይጣን አሰራር ሁሉ ሄደው የሚነካኩ ሰዎች አሉ። ምክንያቱም ውስጣቸው ፍርሃት ስላለ፣ ስጋት ስላለ ማለት ነው። እኔ አንድ የሚገባኝ ነገር ምንድን ነው? አሁን እኔ የማወራው በጥቅስ በምናምን ላላስደግፍላችሁ እችላለሁ። አንዳንዱ ነገር በጣም መንፈሳዊ ነገር በካልኩሌሽን ማስረዳት በጣም ያስቸግራል። ግን መናጠቅ የምንችለው የማይታይ ነገር አለ። ለዚህ ነው ጳውሎስ መጋደላችን ብሎታል። ከደም ጋር አይደለም፣ ከስጋ ጋር አይደለም ብሎታል። እግዚአብሔር በኢየሱስ ክርስቶስ ስም አእምሯችንን ይክፈትልን። እኛ የምንዋጋው ከሆኑ ሰዎች ጋር አይደለም፣ ፊዚካል ካሉ ሰዎች ጋር አይደለም፣ ከማንም ጋር እኛ ጠብ የለንም። ነገር ግን በዚህ አየር ላይ የሰለጠነ በክፉ ተይዟል ስለተባለ ክፉ አለ። የምታሸንፉት ግን በእምነታችሁ ነው ተብሏል። ኢዮብ ኃይል የሌለውን፣ እኛ ኃይል የለንም፣ ጉልበት የለንም፣ አቅም የለንም። ኃይላችን ግን እግዚአብሔር ነው። የኃይላችን ምንጭ የማይነጥፍ ነው። ለዚህ ነው ቅድም አሁን ለምሳሌ ያክል የዚች ሀገር ችግር አባይ ነው ተብሏል። አባይ መፍትሄ ካገኘ የኢትዮጵያ ችግሮች መፍትሄ አግኝተዋል ማለት ነው። ስለዚህ በጣም ብዙ ነገር ይሄ ዝም ብሎ የመጣ አይደለም። ብዙ ዋጋ ተከፍሏል። ብዙ ነገር የሰው ሕይወት፣ ገንዘብ፣ ንብረት፣ ስድብ፣ ትችት፣ መዓት ነገር ተደርጓል። አሁንም ቀጥለን እዚህ ምድር ላይ ያለን ነገር ነገ ትውልዱ ጌታ ካልመጣ እንዲቀጥል መልካም ነገር እንዲኖር ካስፈለገ ቸርች መቀጠል አለባት። ምን ውጊያ፣ መንፈሳዊ ውጊያ። ዝም ብለን ፍዝዝ አንበል። ዝም ብለን ድንግዝ አንበል። ዝም ብለን አንውረድ። ዝም ብለን አንዝቀጥ። የሚረዳ አምላክ አለ። ኃይል የሌለውን ምንኛ ረዳኸው ይላል። የሚረዳን አምላክ አለ። የሚረዳንም አምላክ አለ። ኃይል የሌለውን እኛ እጅ ላይ የጦር መሳሪያ የለም፣ ግን ከአሸናፊዎች እንበልጣለን። ሃሌሉያ! በወደደን በሱ በቀራኔው መስቀል ላይ እባቡን በቀጠቀጠው ጌታ፣ በሰበረው ጌታ፣ ኃይል የሌለንን እኛን የረዳ እግዚአብሔር ስሙ ለዘላለም ይባረክ። ኃይላችን እግዚአብሔር፣ ብርታታችን እግዚአብሔር ነው። ብርታት የሌለውን ክንድ ምንኛ አዳንከው ይላል። የእግዚአብሔር ትድግና አስገራሚ ነው። የሁላችሁ ሰይጣን ቅድም እንዳልኳችሁ እንደ ግርሳት እያቃጠለው ምክንያት እየፈለገ ከአገር ማጥፋት የሚፈልገው ቤተ ክርስቲያንን እንዳይመስል ሌላውን። ስለዚህ ሚረዳን ያስፈልጋል። ስለኛ መቀጠል ስናስብ ግን አስተማማኝ
የኛ ኃይል አስተማማኝ ነው፣ አይቋረጥም። የኃይል ምንጫችን አይቋረጥም። በላይ ከምንም ነገር በላይ የሆነ ኃይል አለን። እግዚአብሔር የሚረዳው ኃይል የለኝም ብርታት የለኝም የሚለውን ሰው ለደካማ ሃሌሉያ ጮክ በሉ። ለደካማ በኢየሱስ ስም ኃይል ይግባባችሁ። ለደካማ ኃይል ይሰጣል። እግዚአብሔር ኃይል ይሰጣል። የኃይል ምንጭ ነው። እንዴት ረዳው? ኃይል የሌለው ምንኛ ረዳው ሲባል እንመተዋለን እንጥለዋለን ሲሉ ሳይታሰብ ይጥላቸዋል። የኃይላቸው ምንጭ እግዚአብሔር ስለሆነ ለደካማ ኃይል ይሰጣል። ብርታት ለሌለው ብርታት ይጨምራል። በኢየሱስ ስም ይጨምርባችሁ። እግዚአብሔር ብርታት ይጨምርባችሁ። 2018 የብርታት ዓመት ይሁንላችሁ። የኃይል ዓመት ይሁንላችሁ። አይታችሁት የማታውቁት ጸጋ በናዝሬቱ በጌታ በኢየሱስ ስም በሕይወታችሁ የሚገለጥበት ዘመን ወራት እግዚአብሔር ያርግላችሁ። እግዚአብሔር ኃይልን የሚሰጠው ደካማነቱን ለተረዳ ጉልበት የለኝም ብሎ ለቀረበ ሰው ነው። ጳውሎስ በጣም ደስ የሚል ቋንቋ ይናገራል። ስደክም ያን ጊዜ ኃይለኛ ነኝ ይላል። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር ስደክም በቃ ደከመ ብሎ ሰይጣን ሲያወራ ልጥለው ነው። ያን ጊዜ ኃይለኛ ነኝ። ለምን? የኃይሌ ምንጭ እግዚአብሔር ስለሆነ፣ የኃይሌ ምንጭ ጌታ ስለሆነ። ሁለተኛ ቆሮንቶስ ምዕራፍ 13ን ሄዳችሁ ማንበብ ትችላላችሁ። በጣም ደስ የሚል ቃል አለ። ባነበው ነው ደስ የሚለኝ። ሁለተኛ ቆሮንቶስ ምዕራፍ 13 ላይ አብረን እንለዋለን ይሄንንም ቃል። ሁለተኛ ቆሮንቶስ ምዕራፍ 13 ሁለትና 3 ተያይዞ ነው ያለው። ወደ እናንተ ስመጣ ሶስተኛዬ ነው ምናምን ብሎ ከተናገረ በኋላ በነበራቸው ጊዜ ያሳለፉትን ነገር ከተናገረ በኋላ ክርስቶስ በእኔ አድሮ ማስረጃ ካስፈልጋችሁ እንደገና መመጣ እንዳራራችሁ አስቀድሜ ወቀሳውን ከነገራቸው በኋላ ክርስቶስ ይላል ስለ እናንተ አይደክምም ይላል። ሃሌሉያ። ነገር ግን በእናንተ ኃይለኛ ነው ይላል። እስቲ እንዲህ በሉ፣ ቀኝ እጃችሁን አንሱ። ክርስቶስ ስለ እኔ አይደክምም። ወይም እንደዚህ ልባለው፣ ምን ማለት መሰላችሁ? አደከምሽኝ፣ አደከምሽኝ። በቀደም እኔ ኢሳይያስ 43ን ሄጄ ዝም ብዬ ግዝሽ ከሰበከ በኋላ አነበብኩት እና አለቀስኩኝ። እና የሚለው ነገር ምንድን ነው? እስራኤልን እንደዚህ አላት። ምዕራፍ 43 ቁጥር ላይ አሁን ተዝ ስላለኝ ነው። ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተ እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መስዋዕት በጎችን አላቀረብክልኝም፣ በሌላም መስዋዕት አላከበርከኝም፣ በእህል ቁርባን አላስቸገርኩህም፣ በዕጣንም አላደከምኩህም። ዕጣን በገንዘብ አልገዛህልኝም፣ በመስዋዕትም ስብ አላጠገብከኝም። ነገር ግን በኃጢአትህ አስቸገርከኝ፣ በበደልህም አደከምከኝ። ቀጥሎ ግን ይላል መተላለፍህን ስለ እኔ ስል የምደመስስ እኔ ኃጢአትህን አላስብም ይላል። በጣም እኮ ነው የሚገርም። ጳውሎስ እዚህ ጋር ምን አለ? ክርስቶስ ስለ እናንተ አንተን ለመሸከም አንተን ለመቻል እኔን ለመቻል አይደክምም። ጌታ ደከመኝ ውረድልኝ አይልም። አደከምከኝ አሰለቸኝ አይልም። ክርስቶስ ስለ እናንተ አይደክምም፣ በእናንተ ግን ኃይለኛ ነው። በናዝሬቱ በጌታ በኢየሱስ ስም ይሄ ኃይለኝነት በ2018 በሕይወታችሁ የሚገለጥበት ዓመት ይሆን። ጸሎት ስፍራችሁ ላይ የሚገለጥበት ዓመት ይሆን። አገልግሎታችሁ ላይ የሚገለጥበት ዓመት ይሆን። ቤታችሁ ላይ መሰዊያችሁ ላይ የሚገለጥበት ዓመት ይሆን። ከመድረክ ሳይሆን የምትጠብቁት በእናንተ ውስጥ የእግዚአብሔር ኃይል የሚያልፍበት ዓመት ይሆን። እንዲህ በሉ፣ እግዚአብሔር በሉ በእኔ ኃይለኛ ነው በሉ።
እግዚአብሔር በሉ በእኔ ኃይለኛ ነው በሉ። በኢየሱስ ስም ይታተምባችሁ። ሪባስ ታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም ያደከማችሁ ይውደቅ፣ የሚላፋችሁ ይውደቅ፣ በሽታ ቢሆን ይውደቅ፣ ሐዘን ቢሆን ከላያችሁ ላይ ይቀደድ፣ የሚያስለቅሳችሁ ነገር ከላያችሁ ላይ ይነሳ። የሐዘን ማቅ የተቀደደ ይሆን። የእግዚአብሔር ኃይል በቤታችሁ ይገለጥ፣ በሕይወታችሁ ይገለጥ፣ በኑሯችሁ ይገለጥ። 2018 የእግዚአብሔርን ኃይል የምትለማመዱበት ዓመት ይሆን። ደካማውን ምንኛ ረዳው እንደተባለ 2018 እንዲህ የምትሉበት ዓመት ይሆንላችሁ። ስትደመድሙት ሲያልቅ እንዲህ እንድትሉ ደካማውን ምንኛ ረዳው። በጸሎት ረዳኸው፣ በሕይወት ረዳኸው፣ በአገልግሎት ረዳኸው፣ በሥራ ረዳኸው፣ በልጆች ረዳኸው፣ በትምህርት ረዳኸው። በኢየሱስ ስም የምትሉበት ዓመት ይሆን። ትዝ ይላችኋል መጽሐፍ ቅዱስ ውስጥ ምናልባት እንደዚህ ሆነ እንደሆነ አላውቅም። አንድ ሰው የሆነ የስንዴ መጥመቂያ የወይን መጥመቂያ ውስጥ ሆኖ ስንዴ ሊወቃ የተደበቀ ሰው እና ተደብቆ ሚዲያማውያንን ፈርቶ ሴቶቹስ እሺ ይባላል አይደል? አንተ ወንድ አይደለም እንዴ? ፈርቶ ተደብቆ ግን አንድ መልአክ መጣና አንተ ጽኑ ኃያል ሰው ማኔ አይደለሁም፣ እኔ ቤተሰቤ ወገኔ የተጠቃ ነው፣ እኔ እንደሱ አይደለሁም። ምን ሆነሃል አሉ ፍልስጤማውያን። ነዷችንን ሰብስበን ስንጨርስ እየመጡ እየሰበሰቡ ይዘውት ይሄዳሉ። በላን ስልል ይበላል። የሚቀጥለው ዓመት የረሃብ ነው። ስለዚህ ተደብቄ ነው እየወቃው ያለሁት። ይኸውልህ እንዲህ ነው የሚሆነው አለው። በዚህ በጉልበት ሂድ፣ እስራኤልን ከሚዲያማውያንን ታድናቸዋለህ፣ እግዚአብሔር ካንተ ጋር ይሆናል። ሃሌሉያ! እግዚአብሔር ካንቺ ጋር ይሆናል። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ከኛ ጋር ይሆናል። የፈራችሁት ነገር ላይ እግዚአብሔር በኃይል ይመጣል፣ በክብር ይመጣል፣ በግርማ ይመጣል። መነጠቅ መዘረፍ አይሆንም። በጌታ በኢየሱስ ስም 2018 የምርኮ መመለስ ዓመት ይሆናል። በጌታ በኢየሱስ ስም ተነብያለሁ። ይሆናል። ምርኮ የመሰብሰብ ዓመት ይሆናል። የመናጠቅ ዓመት ይሆናል። ጨለማን በጌታ ጉልበት የመርገጥ ኃይል ይሆናል። ፌራስ ካሎዲያቫ ፔርካዶስ ታዲያቮ ሪማጋስ ታዲያቫ በናዝሬቱ በጌታ በኢየሱስ ስም የተበተበን ነገር ከላያችን ላይ ይበጠስ። ገመድ ይበጠስ፣ ሰንሰለት ይበጠስ፣ ክፋት ይደፋ፣ አመፃ ይገልበጥ፣ የአጋንንት ሥራ የፈረሰ ይሆን። ፈርታችሁ የተደበቃችሁበት ምሽግ ውስጥ የሚገባ የእግዚአብሔር ኃይል በላያችሁ ላይ ይገለጥ። ሰፈራችሁ እግዚአብሔር በክብር ይምጣ። ትዳራችሁ ላይ በክብር ይምጣ። አገልግሎታችሁ ላይ በክብር ይምጣ። ዘመኑን የምንቀጥለው በራሳችን ኃይል አይደለም። ኃይላችን እግዚአብሔር ነው። የተደበቅንበት መጥቶ ማያስፈራራን አንተ ፈሪ አንቺ ፈሪ የማይል አይዞ ካንተ ጋር እሆናለሁ። ለዚህ ነው ኢዮብ እንደሱ ያለው። ኃይል የሌለውን ምንኛ ረዳው። የሚገርማችሁ ነገር የቃል አጋኖ ምልክት ነው ያለው። እኔ ብጮህ ነው ደስ የሚለኝ። ኃይል የሌለውን አቅም የሌለውን ጉልበት የሌለውን ምንኛ ረዳው ይላል። ብርታት የሌለውን ክንድ ምንኛ አዳንከው። እግዚአብሔር ያድነናል።
እግዚአብሔር ይረዳናል። በ2000 ዓመተ ምህረት የእግዚአብሔርን ማዳን በ2018 በሕይወታችን እናያለን፣ በአገልግሎታችን እናያለን።